በደረሰኝ መረጃ መሰረት የሐረር አማኑኤል ሽማግሌዎች እንዴት ሐረር አማኑኤል መዘምራንን የሚያክል ዘማሪዎች ከዳግማዊ ጥላሁን አይነት ዘማሪ ጋር ይዘምራሉ ብለው ፕሮግራሙን አጥፈውታል። ታውቃለህ? እምቢ ያሉት አይዘምሩ። ኧረ እባክህ ኧረ ይመቻቸው። ምርጥ ምርጥ አቋም እየያዘ ነው። አሁን አንዳንድ ቤተክርስቲያኖች ላይ ያየሁት ያለሁት ነገር በቃ ውሳኔ ላይ በጣም አሪፍ እየሆኑ ነው። አማን እኮ የለም ራሱ አማን መቻል የለም ላይ ብዙም አይገባም። ስፔሲፊክ የሆኑ ቤቶች ነው የሚገባ። እንዴት ኢግኖር ሊያደርጉት ቻሉ? እንዴት ዲክላይን ያደረጉበት? በጣም ብዙ ሰዎች ከውጭም ከሀገር ውስጥ ምናምን ደዋወሉባቸው። አንደኛ በ90ዎቹ ምናምን ሌጀንዶች ናቸው ሐረር አማኑኤሎች እና ዳግማዊ ጥላሁን እዚህ ፌስ ቲክቶክ ላይም ካለው ደግሞ ቀድሞም ካለው ህይወቱ አንጻር ታውቃለህ አይጋበዝም። የትም ቸርች እኮ ጤናማ አብያተ ክርስቲያናት አይጋበዝም። የቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ሕይወት ብርሃን ምናምን ጭራሽ አይጋበዝም። ሁለቴ ተጋብዟል። አንድ ደቡብ አፍሪካ እዩ ጩፋ ጋር፣ አንድ ሀገር ውስጥ እዩ ጩፋ ጋር የተጋበዘው ካየው ካውንስሉ ስም እስካወጣ እየጠበቀ ነው። የግሌን ቸርች ሊሰጠኝ ላይሰንስ የራሴ ቸርች ነኝ ካሁን በኋላ እንደውም እንደዛ ቢሆን ተቀበያለህ እኔ ብጀምር እንዴ ቁስለኛው ሁሉ እኔ ጋር ነው የሚመጣው ነው ማለት በነብይ እና በአፖስትል የቆሰለው አፖስትል ያቆሰለውን እናክማለን። ዓለም አቀፍ ቸርች አፖ ምን ነበር ያልከው? የሆነ አፖካሊፕቶ እሷን ትንሽ ቀየር አድርገናት ብሮ እዩ መንግስት ነው ካሜራማኑ ነው መሰለኝ። ይሄ ካሜራማኑ ነው። የማን ካሜራማን? የእዩ ጩፋ። ማን ነው? የቱ? የበላይ ኢየሱስ ነው ና የሚል እስመርስ መቱ ራሱ እስቲ እንዴ ቆይ እስቲ አስገባት። ጂሰስ ማይ ሎርድ አንድ ቁጥር እየጻፈች አንድ ቁጥር የጻፍሽ ምንድን ነው? አንደኞች ናችሁ ለማለት ነው ለመግባት ነው? ካለች ላስገባት። የለችም። እውነተኛ ነቢይ የእዩ ጩፋ ጋርድ ነኝ። ጠባቂ ነኝ ማለት ነው እኮ ጋርድ ማለት ያደለው በግ ይጠብቃል፣ አንተ ፍየል ትጠብቃለህ። የእዩ ጩፋ ጋርድ ነኝ አላለ። መግባት ፈልጋ ከሆነ አስገባት እስቲ። እኔ እስቲ ፉል አክሰስ ስጠኝ እስቲ። አንተ ሰውዬ ምን እንትን ሊብሬ ያደረግከው እኮ አልሸጠብህ ቲክቶክ አካውንት ፉል አክሰስ የለኝም እባክህ። የቤት ካርታ አደረግከው እኮ በስም የምታዞረው መሰለህ አካውንት። ይኸው ማኔጅ ገዝተው ማኔጅ ገዝተው ብቻ ነው ያልሰጠሁህ። ሰጥቻለሁ። ሁሉም አለ። ሁሉንም ተሰጥቷል። ሁሉም ተሰጥቷል። ማኔጅ ገዝተህ ነስቲ ግን አይጠቅምም። ነስቲ ግቢ እስቲ። ሰላም ቅዱሳን። ጂሰስ ማይ ሎርድ እውነተኛ ነቢይ አለ ብለህ ታምናለህ ይላል። የኔ አንድም ቀን የኢትዮጵያ በከፍታ ትበራለች ትምዘገዘጋለች እንጂ አንድም ቀን የሚመጣብን መከራ ያተረፈ ነብይ አላውቅም እዚህ ሀገር።
እውነቴን እኮ ነው። አንድም ቀን አይተህ ታውቃለህ? ኮቪድ ከመምጣቱ በፊት የነገረን ነብይ አለ። ሲመጣ ግን ከመጣ በኋላ ግን እጄ ላይ ዱቄት ይሆናል፣ በወር ከ6 ወር በኋላ ይጠፋል ምናምን ይሉናል። መጀመሪያ መከራ ከመምጣቱ በፊት የሚያስጠነቅቅ አገር ስትታመስ የሚያስጠነቅቅ አለ ትላለች። ምንም የለም፣ ምንም እንደዚህ አይነት ነብይ የለም። ቀድሞ ቪዲዮ ለምን አይለቁልን? አውሮፕላን ሲከሰከስ ሀገሪቷ ውስጥ የመንግስት ለውጥ ሲካሄድ ቀድመ ማለት ነው። ይሄ ሊደርስ ሲል ተንቤናል ፋይል ክፍል አለ። ይኸው ከ6 ወር በፊት የተነበይ ነው ምናምን የሚባል የለ እንዴ? በጣም እኮ ድንቅ ነው። አንዱ ባለፈው የእግዚአብሔር ነብይ የተናገረው ተፈጸመ ምናምን ሲል ምን ተፈጸመ ብዬ ሰፍሳይ ዘይት ይወደዳል ብሎ ነበር፣ ተወደደ። ኧረ እባክህ መች ዘይት ተጠልቶ ያውቃል? እዚህ ሀገር ሁሌ እንደተወደደ እንደገባ አልሰማም። አሁንስ ዘይት ይወደዳል አለ። እኔ አሁን ለታምቤለ አሜን በል። ይኸውልህ ከዚህ ከ3 ወር በኋላ ነዳጅ ይጨምራል፣ በሽተኛም ይጨምራል። ሀገር ውስጥ ቁጥር ይህን ትንቢት ትላለህ። ጦት ሲሰቃያ ያለው ትላለህ። በቃ ይህ ትንቢት እኮ አይደለም፣ ይታወቃል። ኢትዮጵያ በቃ ኢኮኖሚ በጣም አስቸጋሪ ነው። ከሰዎች ይጨነቃሉ። የኢትዮጵያ ድንኳን ሲጨነቃየው በቃ ምንም አላየሁም እንድታውቀው ብዬ። እንዴት ነሽ? ሰላም ላንቺውን ጂሰስ ማይ ሎርድ ዝም አሉት። ጋንሲ ፋታው አቡላ ወዬ ያጋካ ሰላም ላንተ ይሁንልህ እያለች ነው። እሺ ተርጉምልኛ መሀል ላይ እኔ በልሳን ካወራሁልሽ እንትን ስልጠኛ ልቀላቅል ስለምችል ኦሮምኛ ወራ ነበር በልሳን ስልጠኛ መሀል ላይ ሊመጣ ስለሚችል ያው አስተርጓሚ ያስቀምጫለሁ። የወለጋ ህዝብ ቆንጆ ነው በልልኝ። የወለጋ ህዝብ ቆንጆ ነው በልልኝ። በኦሮምኛ ንገራት። ወሪ ወለጋ በሬዳ ዱበርቶኒ ወለጋ በሬዳ የሚደጉ የተማረው በወለጋ አለ። ንገርልኝ። ከበረት ወለጋ ጅራ ፓይለት በወለጋ አለ። ቢቴዳ ሰሞኒ ከናቲ ይሰቃልክ ወለጋ ሰው ወንጌል ሰብካለሁ ብሎ ሄዶ ወለጋን ሰብኮ ይመጣል። እግዚአብሔር ሆይ ወለጋ ትላለህ መሀል ላይ ጩቦ ኛቴ ዱፌ ማል ብየ ኬኛ ዴሚ ጩቦ ይፈርዳል ነው ያለችው። አሁን ጩቦ ፈረደች ይላል አድሩ። አንዳንድ ሰው ሳክሳብ ስትሆን ይላችሁ። እኔ በጣም ምድር ላይ በጣም ሳክሳም ስትሆኑ ሰዎችን ነው የምትሰብኳቸው። ለምሳሌ በሙስና የሰረቀ ሰውዬ በሙስና እየሰረቀ እንደሆነ ሰፈር ውስጥ እየታማ እያወቃችሁ እግዚአብሔር ከአንተ ጋር ነው እግዚአብሔርን የባረከ ብላችሁ የምትሰብኩት ከሆነ በቃ ዴፊኒትሊ ሐሰተኞች ናችሁ። በሙስናን ያመጣው ሌባ ነው፣ ዘራፊ ነው፣ መገሰጽ እንጂ መሞገስ የለበትም። ልክ እንደዚሁ አንዳንዴ ምድራችን ላይ ለምሳሌ የንስሐ መልእክት የሚያስፈልገው አካል አለ። ገባችሁ? እንደ ምድር ማለት ነው። ባለፈው ስናገር ነበር። ለምሳሌ ሲዳማ ላይ እዩ ጩፋ ጥፍር ቀለም የሴቶች ጥፍር ቀለም መስሎ የሄደ ጊዜ ማለት ፒንኩን አድርጎ የሄደ ጊዜ ከዓመታት በፊት በጣም ብዙ ወጣቶች ተገለዋል ምድሪቱ ላይ። በተለይ ሲዳማ የክልል ጥያቄ ሰሞን ላይ እዛው ከቸርች ውስጥ እየጎተቱ አስወጥቷቸው አብረው የሚዘምሩ ሰዎች በብሔር ልዩነት ወላይታ ነውና እያሉ እየጠቆሙ ሰው ተገሏል። ገባ? ሞት መጥቷል። እና ይሄ ሞት
በኮንሰርትና ኮንፈረንስ በማዘጋጀት የሚሻር አይደለም። በቃ ደም ፈሷል። የንጹህ ሶዶም ነው የፈሰሰው። እግዚአብሔር ደግሞ የንጹሐንን ደም ፍትህ የሚጠይቅ አምላክ ነው። ይሄ በቃ የእግዚአብሔር ማንነቱ አንዱ ፍትሃዊ ነው፣ ጻድቅ ፈራጅ ነው። ትግራይ ላይ ሰው ሞቶ እግዚአብሔር በዝማሬ ነገርየውን ዝም አይልክ። እዛ አማራ ክልል ሰዎች እያለቁ ለምሳሌ ወለጋ የሞቱ ሰዎች እያሉ ወይም ሌላም ቦታ መሀል አዲስ አበባ ላይ ግፍ ፍትህ መጣረዝ ኖሮ እግዚአብሔር መቼውንም ቢሆን ያንን ነገር በመዝሙር አይሸፍኑ። በቃ ፍትህ ይፈልጋል። አለቀና ለእንደዚህ አይነት ነገር መሸፈኛ በወላይታና በሲዳማ አመራር መካከል ያለውን ቅራኔና ቅራታ ለመሙላት ምንድነው የተደረገው ፕሮፓጋንዳ? እዩ ጩፋ የሚባል ሰውዬ ትልቅዬ መድረክ ተዘጋጅቶለት ፌደራል ፖሊሶችን፣ የክልል ፖሊሶች ምናምን ወታደር ልብስ የለበሱ ሰዎች እንዲሸኙት እንዲያጅቡት ተደርጎ ለሱ ትልቅ መድረክ መስጠት ነው የተካሄደውና ለዩ ጩፋ ትልቅ መድረክ በመስጠት የፍትህን የሚያገኝ ወይም በፍትህ የሚረካ የወጣት ደም የለም። አንደኛ ነገሥት መጽሐፍ ላይ ኤልዛቤል የምትባል ሴት የናቡቴን እርሻ ፈልጋ ንጉሱ አካብ የናቡቴን እርሻ በፈለገ ጊዜ ሲጠይቀው የአባቴን ርስት ሰጥ ዘንድ ከኔ ይራቅ አለ። ናቡቴ ማለት ነው። ከዛ ንጉስ ሲቆዝም ተመለከተችውን ኤልዛቤል። ንጉስ ምን ሆነ ነው የቆዘምከው ስትለው አይ ናቡቴ የሚባል ሰው አለ፣ እርሻውን ፈልጌው ነበር አልሰጥህም አለኝ አለች። ወዲያውኑ ኤልዛቤል ምን አደረገች? ምናምንቴ ሰዎችን ጠራች። በሐሰት ናቡቴ እየጠጣ ከሆነ በቃ እንትን እውነተኛ ነው ፍቅርህን የገለጽክልኝ። እንዴት ግን እየጠጣህም እንደዚህም ላይቭም እየተከታተልክም አማርኛም ስትጻፍ ይሄ የሚያስደንቅ ነው። ስክሪንሻት አድርጌ በኋላ አደንቃለሁ። እና እንትን አለች ምናምንቴ ሰዎችን ቀጠረች። እነዛ ምናምንቴ ሰዎች እግዚአብሔርንም ንጉሱንም ሰድቧል ብለው ናቡቴ ላይ መስክረው አስገደሉት። በድንጋይ ተወግሮ ተገደለ። እና እግዚአብሔር ወደ ነቢዩ ኤልያስ ድምፅ አመጣ። ኤልዛቤል ውሾች ይበላታል፣ በደም ታጥባ ማንም እስካያውቃት ድረስ ትሞታለች፣ ማንም ሬሳዋን አይለየውም ብሎ እግዚአብሔር መልእክት በኤልያስ በነቢዩ ኤልያስ በኩል አመጣ። እዩ የሚባል ጀግና መጥቶ ከከፍታ ላይ ፈጠፈጣት። ፊቷ ተበላሸ፣ ማንም እስካይለያት ድረስ ሆና ሞተች። የናቡቴ ደም በሆነ ሰው ሰርግ አይደለም ምህረትን የሚያገኘው ወይም ፍትህን የሚያገኘው በኤልዛቤል ደም መፍሰስ ነው። አለቀ በቃ። ስለዚህ አንዳንዴ ምድራችን ላይ የፈሰሰ የግፍ ደም አለ። ለምሳሌ አሁን በጣም የሚያሳዝነኝ ቪዲዮ የሰራሁበት ጀርሚ እዩ ጩፋ እዛ እንትን ገብቶ ወለጋ ገብቶ በዋናነት የተጣበበ እስኬጁሌን አሟል እንትን አጣብቤ የመጣሁት እዚህ ወለጋ ምድር ላይ መውጣት መግባት አይቻልም ሲባል ሲወራ ሰምቻለሁ። እና ገብቶ መውጣት እንደሚቻል ለማረጋገጥ ነው ብሎ ተናግሯል፣ ሰምተከዋል። እና አንድ ወንጌል ሰባኪ የሆነ ቦታ ስብከት ደሞ ማል ጀቾዳ ስቴዲየሙ ከሰት ስብከት ነው ወይስ ምን ለማለት ፈልጉ? ባሩምሳ አቤል ባሩምሳ በርሲሳ ቱሬ ስቴዲየሙ ከሰት ኡመታ ወለጋ ባሩምሳ ይሄ ነገር ትምህርት ነው። ባሩምሳ ማለት ትምህርት እያስተማረ ያኒ ወንጌል ማል በርሲሳ ቱሬ ሲንጀዳ ጅራች ከሰት ወለጋ ደሜ ብየ ኬኛ ከስ ነገር እንጂ አንተ ሰው ወንጌል ነው ደንዴሳ ሳይማ አፋን ኦሮሞ ደንዴሳ አቡላ ጀቹን ኦሮሞዳ። አንቺ ደግሞ እኔ ምንም ኦሮምኛ ጆሮ እንትን ቂጡን በትቀበተን ከብት ነው ብለን እንሽጠው ራሱ ብትይ ምሰማልሽ ጉዳይ የለም። ታጌሳ ዲስብ ጋላተው
ኮንፈራንስ እኮ ሳይደርስ እኮ ማለት ነው አቡላ አንተ እኮ እየሰራ ነበር። አንደኛ ወለጋ ገብቶ መውጣት አይቻልም ብሎኝ ነበር። እኔ ገብቶ በሰላም መውጣት እንደሚቻል ላሳይ ነው የመጣው ብሎ እየሰበከ ነበር ስቴዲየም ላይ። እሱን እኮ ነው የምለው። አንድ ወንጌል ሳይደርስ ደግሞ አንተ እየሰራ ነበር ቪዲዮ። እኔ በዚያው ይከታተልሃለሁ። ድሮ ጌታ ይቅር ይበልኝና በጣም ነበር የሚጠላክ። እያየው ሲመጣ ወደድኩክ። በፊት በጣም ነው የሚጠላክ። ልንገር ዛሬ ብዙ ሰው ነው እኮ በፊት የሚጠላኝ፣ አሁን እየወደደኝ የመጣ ሰው አለ። በፊት የሚወደኝ ደግሞ አሁን የሚጠላኝ ሰው አለ። ያው ህይወት እንደዛ ነው፣ ይቀጥላል። የተረዳሽ እየወደደሽ ይመጣል፣ ያልተረዳሽ እየጠላሽ ይሄዳል። እኔ በፊት ሳላቅ በፊት በጣም ነበር ለምንድን ነው ይሄ ልጅ እየተከታተለኝ የሚቃወመው የሚል ነገር ውስጥ ገብቼ ዝም ብዬ አይክ ነበር። እኔ እኮ በጣም ትክክለኛ ፕሮቴስታንት ስለሆንኩ እኮ ነው እቃወመው። ፕሮቴስት አድርጋለሁ። አመሳይ ከመጽሐፍ ቅዱስ ብቻ ውጭ የሆነ ነገር ስመለከት ከክርስቶስ እውነቴን እኮ ነው። እኔ በጣም በፊት በጣም ነበር የሚጠላክ ጌታን ንስሐ ሁላ ገብቻለሁ። ግን ዛሬ ልንገር፣ እኔም ለምን በጣም ጌታ ስለምወደው ነው የምነግርህ ማለት ነው። አሁን ሚዲያ ላይ ነው። ነገ አሁን አውርዶ ቪዲዮ የሚሰሩት ብዙዎች ይኖራሉ። እኔ አይመለከትኝም። እና በፊት ሳላቅ በፊት በጣም ነበር የሚጠላክ። ካወቅኩ በኋላ በጣም ነበር የሚወድ። ቴንኪው በጣም አመሰግናለሁ። እግዚአብሔር እውነቴን ነው ማለት ብዙ ነገርን እወድሃለሁ። ለምሳሌ በቃ ሰው ልጅ ጌታ መጽሐፍ ቅዱስ የተሰጠን አለ፣ የእግዚአብሔር ቃል አለ። ሰው ለምን ይጃጃላል? መጽሐፍ ቅዱስ ማንበብ አለበት፣ ህዝቡ ማንቃት አለበት ብለህ አንድ ቀን እያስተማርክ ነበር። ከአንተ ጋር ቁጭ ብዬ አደርኩት። ስራ አለኝ እኮ ጠዋት ላይ፣ ግን ስራዬን ትቼ ራስቼ ነው ቁጭ ብዬ አደርኩ። ከዛ ቀን ጀምሬ ነው የወደድኩክ። ቴንኪው የእውነት የምሬን ነው። አሁን ባለፈው እኔ ወንጌል እየሰበከ ምኑን አላቅም፣ ብቻ እያየው ነው። ምንድነው መሰለሽ ማታራ ያደርገው ምን እንደሆነ ታውቃለህ? ሰው ልጅ መጽሐፍ ቅዱስ ማየት ከጀመረ ማንበብ የእግዚአብሔርን ቃል ከጀመረ በእውነት ኢየሱስ የሞተልን እያለው ሰው ልጅ ለሰው ልጅ አይሰግድም፣ ለክርስቶስ ብቻ ነው። ዳግም ተመልሶ የሚመጣ በአብ ቀኝ የተቀመጠ እርቃኑ የተሰቀለልን የሞተልን ኢየሱስን ብቻ ሰው ካየ ለነሱ አባት የሆነ ለኛ ደግሞ እንጀራ አባታችን አይደለም ኢየሱስ? የእውነት ልክ ነሽ። ማለ አረምኒ ከያጭቱ ማለባከ ያረበነት ባስቶ ቢቀያደኪ ብሎኪ ጎዲ ተራገጠች እንደ በኦሮምኛ ረገጣ ጀመረች። ተባረክልኝ ይታል። አስቸጋሪ እኮ ነው። እንኳን አይ ወንድሞች ብቻ ነው የሰሙሽ፣ እኔም አልሰማሁሽም። ምንም እኔ አሁን ምንም አልሰማሁሽም። አልሰማሁሽም ያልኩት ኦሮምኛው ነው። መጨረሻ ላይ ዴኬ ምናምን ስትይ ዲኬ ምናምን አልሰማሁም። እና ፖለቲካ ነው ማለት ፖለቲካውን ፖለታተከ የሆነ እኮ የህዝብ ተወካዮች ምናምን ቢሆን ችግር የለውም። የሆነም ወረዳ ላይ ለምሳሌ ሽመልስ አብዲሳ ሄዶ እንደዛ ቢናገር፣ ኦቦ ሽመልስ ቢናገር ምንም ችግር የለውም። የወለጋ ህዝብ ቁንጅና፣ የወለጋ ህዝብ መማር፣ የወለጋ ህዝብ እንትን ማለት ምንም ማተር አያደርግም። ችግር የለውም። ደግሞ ትክክል የሚሆንበት አግባብ ይኖራል። ገባክ? የወለጋ ህዝብ ሊጠራበት የሚችል
ግን አሁን እዛ ጋር መደረግ ያለበት ነገር ወንጌል ከሆነ ወንጌል የወለጋ ህዝብ መማሩን አይደለም የሚነግረው። የወለጋ ህዝብ በክርስቶስ ያላመነው ህዝብ በኃጢአት እንደወደቀ በክርስቶስ ካላመነ የዘላለም ሕይወት እንደማያገኝ ብቸኛ ተስፋው ብቸኛ መዳኛ መንገዱ ክርስቶስ ኢየሱስ መሆኑን የሚነግረውና ሁልጊዜ ለመናገር ሞክራለሁ። ሐሰተኛ ነቢያት የሰውን ልብ ነው የሚያገለግሉት፣ የሰውን ጆሮ ነው የሚያገለግሉት፣ የሰውን ፍላጎት ነው የሚያገለግሉትና እግዚአብሔር ደግሞ የምትድንበትን ይሰጣል እንጂ የምትፈልገውን አይሰጥም። እንኳን ይሄ ከስብከት አንጻር ቀርቶ ከበረከት አንጻር ራሱ ጳውሎስ ሲባርክ እግዚአብሔር በክርስቶስ ኢየሱስ የሚያስፈልጋችሁን ነገር ሁሉ ይሙላባችሁ ይላል እንጂ የምትፈልጉትን አይልም። የሚያስፈልግህን ነው ሲሰጥህ ራሱ ክርስቶስ የሚሰጥ በህይወት ላይ አስፈላጊ የሆነውን ብቻና ብቻ ማለት እና ፍላጎትን ማገልገል ይላል። ይሄ ነው አሁን አንዳንድ ሰዎች የሚታለሉት ያ ሁላ እጀባ ኢየሱስ ከሱ ጋር ስላለ ነው እንጂ እንዴት እንደዚህ አይነት እጀባ አደረገ፣ እንዴት የሁሉ ተቀባይነት፣ እንዴት የሁሉ ነገር ሆነለት ብለው እውነተኝነትን ከተቀባይነቱ ስፋት አንጻር የሚመለከቱ ሰዎች አሉ። ኢየሱስ አባቶቻችሁም ለሐሰተኛ ነቢያቶች እንዲሁ ያደርጉላቸው ነበር ብሎ የተናገረው ሰዎች ሲያሞግሷችሁ ሲያጨበጭቡላችሁ እንትን ደስ አይበላችሁ፣ ሰዎች ሲያወድሷችሁ ደስ አይበላችሁ። ምክንያቱም ለሐሰተኛ ነቢያት አባቶቻችሁ እንደዚሁ ያደርጉላቸው ነበር። አለቅ። አሁን የጭብጨባ የተቀባይነት ብዛት ከሆነ ኢየሱስ እኮ መስቀል አካባቢ ላይ የተቀበለው ሰው የለም። እንደውም ከተቀበለው በላይ ይሰቀል ብሎ የጮህበት ሰው በቁጥር ይበዛ ነበር። ገባ? ይሰቀል የሚለው ድምፅ ስለበዛ ግን የሚሰቀለው ኢየሱስ ኃጢአተኛ አይደለም። ይሰቀል የሚለው ድምፅ ስለበዛ ግን ድምፅ በዛ እንዴ? ይሰቀል የሚለው ድምፅ ስለበረከተ ግን ኢየሱስ ክርስቶስ ጥፋተኛ ወይም አምላክ አባቱ ከሱ ጋር ያልሆነ አይደለም። ሊሰቀልም ሲል አብ ከኔ ጋር ነው ብሎ ተናግሯል ኢየሱስ። እና አብ ከኢየሱስ ጋር ነው ያለው፣ ከህዝቡ ጩኸት ጋር አይደለም ያለው። አለቀ። አንዳንዴ ከብዙ ጩኸቶች ውስጥ የእግዚአብሔር ያለ የሚመስላቸው ተላላ ሰዎች አሉ። እግዚአብሔር ከህዝብ ጩኸት ውስጥ ሳይሆን ከእውነት ጋር ነው የሚቆመው። እና ምናልባት ሰው የለውም፣ ማንም አብሮት አይደለም፣ ማንም ይሄን ሰው አያዳምጠውም ብላችሁ እውነትን ከላይክ ብዛት አንጻር ከፎሎወር ብዛት አንጻር የምትለኩ ሰዎች በጣም ትሸወዳላችሁ ብዬ አስባለሁ። ቲክቶክ ላይ እኮ አንደኛ ፎሎወር ያለው ሰውዬ እኮ የሆነ ፊቱን እያጣመመ እጁን እንደዚህና እንደዚህ እያደረገ የሚያሳይ ካቢ ምናምን የሚባል ሰውዬ ነው። ገባ? ካቢ መልእክት ኖሮት አይደለም፣ ቪዲዮ ላይ ነው ሪያክት የሚያደርገው። በቃ ሰው ሲከተልህ እንደዚህ ነው። ስለዚህ የዚህ ሶሻል ሚዲያ እውነተኛ ሰው ካቢ ነው ምናምን ብለህ ካመንክ በቃ የምትሸወደው አንተ አለቀ። እና ቶማስ እኔ በጣም ብዙ ሰዎች እንትን ብለውኛልና አንዳንድ ጊዜ በሌለውበት ስንጥቅጥቅ የሚያደርጉኝ ሰዎች ብሎክ አደርጋለሁ። ለምሳሌ የሆነ ቪዲዮ ላይ እኔ ብናገረው የምትራገሙበት ቪዲዮ ሌላ ሰው እኔን ሲናገረው እየባረካችሁት ካገኘው ፕሮቴስታንት ከሆናችሁ ብሎክ አደርጋችኋለሁ። እውነቱን ለመናገር ለምንድን ነው ማደርገን? እንደዚህ ከጣላይ ቪዲዮ እንድታይልኝ አልፈልግም። ምን ታረግልኛለህ ብዬ ነውና ብሎክ ካደረኩ ወይ ሰድበኛል ወይ በጣም የሆነ ማልፈልገውን ስድብ ሰድበኛል ማለት ነው። ማልወደውን ምን እንዳልከኝ ባላስታውስም ማለት እና ከዛ አንጻር በደንብ ነው እየተገለጡ ያሉት። እርግጠኛ ነኝ ደግሞ ምርጫ መወዳደሩ አይቀልም። እዩ ጩፋ ወላይታ ላይ ፖለቲካ እና ጌታን ያከበረው ትሉኛላችሁ። አሁን ደግሞ ፖለቲካ ሲወዳደር መብቱ ነው። በነገራችን ላይ ኢትዮጵያዊ ዜጋ ነው፣ መታወቂያ አለው። የፈለገው ፓርቲ ደጋፊ መሆን ይችላል። የመንግስትም ሆነ የተቃዋሚ ፓርቲ ደጋፊ መሆን ይችላል። ህጋዊ በምርጫ ቦርድ የተመዘገበ የትኛውም እንትን ላይ መወዳደር መብቱ ነው።
ግን የእግዚአብሔር ሰው እንዳልሆነ ግን ያኔም ነግራቸዋል። የፖለቲካ ተመራጭም ሲሆን የሰውዬ ነግራቸዋል የእግዚአብሔር ሰው እንዳልሆነ፣ ጌታ የጠራው እውነተኛ ነብይ እንዳልሆነ። እና የእግዚአብሔር ነብይ ጭራሽ አይደለም። እስቲ አቤልና ሞክሼ እስቲና እኔ ወንጌል ሰበክ የምትሉኝ ሰዎች ወንጌሉን አፍቋችሁ ነው ሳወራ ወይስ ስለ እዩ ጩፋ እንዳላወራ ፍላጎት ስላለባችሁ ነው? እስቲ ናግባና እስቲ ንገረኝ። ዛሬም ያልተቀየረ ወንጌል የሌለበት ወሬ እባክህ አቡነ ጩፋ እስከመቼ ርዕስ አድርገህ በቃ እንትን በለን ይላል። የእነሱ ወንጌል ሆኖ ያልተቃወምከው ወንጌል ሰብኮ ነው ወለተፈው እና ምንድነው አሁን እኔ ሪፖስታችሁ ነው ገብቼ የማይሆነት ከሆነ ምን አይነት ሰዎች ናቸው እንደዚህ የምትሉት ብዬ ማለት ሪፖስት የምታረጉት ሳይ አንድ የተቃወምኩት ሰውዬ ሪፖስት አድርጋችሁት ካዩት ለምን እንዳላችሁኝ ይገባኝ። እነሱን ትተው ወንጌል ስበክ እየሰበኩ እኮ ነው። ወንጌል ጳውሎስ ታውቃለህ 3 ዓመት ተከታታይ 3 ዓመት ቀንና ሌሊት ነገርኳችሁ ይላል ስላሰተኛ። እኔ 3 ዓመት አልሞላኝም እዚህ ሚዲያ ላይ 3 ዓመት ከሞላኝ በኋላ ራሱ 3 ወር አርፌ እመጣለሁ ደግሜ። እሺ ናቲ ከዋነት የመነጨ ጥያቄ ነበረኝ ይላል። እሺ እስቲ ከዋነት የመነጨ ጥያቄ እንዴት እንደሆነ ማወቅ ፈልጋለሁ። እኔ መተኛት አለብኝ 9% ነው ይቀር። ናቲ እንዲ ሰላም ላንተ ይሁን። አቡዬ አይ እግዚአብሔር አብስቶ ባርክልን። ስለ እኔ ቃልዮት ልጅ ነኝ። እንዳን ቃልዮት አማኝ ነው የትኛውንም ነገር የሚከተለውና በዚህን ጊዜ መጽሐፍ ቅዱስ እንግዲህ በቆሮንቶስ እንደሚናገረው ነቢያቶች ከጸጋ ስጦታዎች ማለት ነቢያቶች እንዳሉ ይናገራልና በዚህን ጊዜ እውነተኛ ነቢያቶች የሉም ብለህ ታስባለህ? ያ የመጀመሪያ ጥያቄ ሆነልኝ። ሁለተኛ አሉ ካልከኝ እንዴት አሁን ያሉትን መተቸት እንችላለን? የሉም ካልከኝ ደግሞ ከፍሬያቸው ትለያላችሁ ይላል መጽሐፍ ሲናገር። አሁን ያላችሁን ፍሬ ስንመለከት የምናይበት አንግል አለ እንደራሴና ይህንን እንዴት ነው የምትመለከተው አንተ? ነቢያቶችን ፈጽሞ ከማይቀበሉት ወገን ባልሆንም ግን ነቢያቶችን በ70% አልቀበልም እኔ። ይህን እንዴት ትመለከታለህ አንተ? ነቢያት አሉም የሉምም አይነት ሀሳብ የለኝም እስካሁን ድረስ እውነቱን ለመናገር። ለምሳሌ ሪስፔክት ማደርጋቸው ይህን ኦፊስ የሚጠቀሙበት ሰዎች አሉ። ለምሳሌ ቤተክርስቲያን እነዚህ ሜንላይን የሚባሉት ቤተክርስቲያን የፔንቴኮስታል ቤተክርስቲያን ውስጥ ሆኖ ልክ እንደ ሙሉ ወንጌል ያለ እንደ ህይወት ብርሃን ያሉ ቤተክርስቲያኖች ኦርዴንድ የሚያደርጓቸው ሰዎች አሉ። ሪስፔክት አለ ለነዛ ሰዎች ቤተክርስቲያን ስለሆነ ኦርዴንድ የምታደርጋቸው ልቡም አለኝ። ግን እንደው መጽሐፍ ቅዱስ ላይ ትንቢትን አትናቁ መናፍስት ከእግዚአብሔር የሆኑና እንዳልሆኑ ደግሞ መርምሩ የሚል ቃል አለ። መናፍስት ከእግዚአብሔር ዘንድ ሆኖ እንደሆነ መርምሩ የሚል ቃል አለ። ስለዚህ አንድ ነብይ ነኝ ያለኝ ግለሰብ መጥቶ ትንቢት የሚነግረኝ ከሆነ
ነብይ አይደለም ነብይ ነህ ምናምን የሚል አይነት አተካራ ውስጥ ሳይሆን የምገባው የነገረኝን ነገር እንደ እግዚአብሔር ቃል መመዘን ውስጥ ነው የምገባው። ስለዚህ ከመመዘንም ደግሞ ባለፈ የመሆንና ያለመሆንም ነገርም እመለከታለሁ። ሆኖ ራሱ መጨረሻውን ደግሞ ወደ እግዚአብሔር የሚያስጠጋኝና አያስጠጋኝም የሚለውን አይና ይሄ ሰው የነገረኝ ነገር ትክክል ነው ትክክል አይደለም የሚለውን ነገር በራሴ ጀጅ አደርጋለሁ። ያው እኔ ቤተክርስቲያኖቹን ነው ማከብረው ልልክ ፈልጌ ነው። አሁን ነብይ አለ ነብይ የለም አይደለም። አሁን አንተ ቃለ ሕይወት ነኝ ስላልክ እንደ ቤተክርስቲያን ሕይወት ብርሃን የምትባል ቤተክርስቲያንን ሪስፔክት የምታደርግ ከሆነ እዛ ቤተክርስቲያን ውስጥ የሚሰጠውን ኦርዴንድ የሚደረገውን ኦርዲኔሽን ታከብራለህ፣ ትቀበላለህ። የግድ ነብዬ ነው ብለህ ላትዞር ትችላለህ። ሰውየው ይሄ ሰውዬ የኔ ነብዬ ነው ብለህ ላትዞር ትችላለህ። ግን በቃ ኦርዴንድ እነዛ ቤተክርስቲያኖች ሲያደርጉ ምን መስፈርት አስቀምጠው ነው ምናምን የሚለውን ማየት አስፈላጊ ይመስለኛል እንደኔ። ስለዚህ ጉዳዩ ሙሉ ለሙሉ የሉም ምናምን ብዬ ጨፍልቅ ለማድረግም አልሞክርም። አሁን ላይ ግን ነብይ ነኝ የሚሉትኝ በተለይ እንደዚህ ሚዲያ ላይ ወጥተው እየየ የሚሉት ሰዎች እንኳን ነብይ እሱን ደግሞ ሊከበርልኝ ይገባል። ጥሩ ገማች ራሱ አይደሉ ገባ። እነዚህ አብይ ቤተ መንግስት ልቀይር ነው ካላለ ቤተ መንግስት ዘንዶ እንደሚወጋ ማይታያቸው አዳነች አቤቤ ኮሪደር ልማት ማስታወቂያን ከመናገሯ በፊት አዲስ አበባ ስትለማ አየን ማለት የማይችሉ የመከላከያ ሚኒስቴር የባህር በር ያስፈልገናል ብሎ መግለጫ ከሰጠ በኋላ የባህር በር ኢትዮጵያ ስታገኝ አየን ብለው ከመግለጫ በኋላ የሚታያቸው ሰዎች እነዚህ በሽተኞች ናቸው እንጂ ነቢያትም አይደሉም። ለኔ ከመግለጫ በኋላ እንዴት ሰው ይታያል? እኔም ከመግለጫ በኋላ ስንት ታየ። ወጣቶች ተዘጋጁ ሲሉ ዘምቼ ሁሉ ታየኝ። ግን እግዚአብሔር አሳይቶኝ አይደለም ፈርቼ ነው። ደግሞ በማያገባኝ አስገብተው እንዳይማግዱኝ ብዬ ሰጋው። ታጋልጦልኝ ግን አይደለም ተረዳኛ። እና አሁን እንደዚህ ዜና እየሰማ ምትቃዥ ከሆነ መጽሐፍ ህልም ከቀን ስራ ብዛት ይታያል ይላልና አሁን እኔ ከቀን ስራ ብዛት የታየኝ ህልም ነብይ አያደርገኝም። ልክ እንደዚህ ሁሉ እኔ ቅድም እየተናገርኩ ነበር። ኮሮና ከመምጣቱ በፊት የነገረን ሰው እያለው ማስክ ግዙ ያለን ሰው ትዝ ይላል። ከህይወት ብርሃንም ከሙሉ ወንጌልም የለም አንተ አልነገሩን የለም። ባለፈው ከሙሴ ዜና በፊት መሬት ልንቀጠቀጥ ነው እንትን ሶፎቻቸውን ከመሬት ጋር በሚስማር ቸንክሩ ያሉን ሰዎች አሉ። መሬት ሲንቀጠቀጥ አሬል የለም። በቃ ከተንቀጠቀጠ በኋላ መጥተው ደግሞ ይንቀጠቀጣል የሚሉ እኔ አልሰማቸውም። እነዚህ እንደዚህ አይነት ነብይ ነብያዎችን አልሰማቸውም። አየህ ነብይ ሁሌ እነዚህ እንደ አስቤዛ ሱቅ የጓዳ ነገር ብቻ የሚመለከታቸው ሁሌ አየው ልግባ ፎቶ ተሰቅሎ ይታያል ምናምን ይላል። እኛ ፎቶ ተሰቅሎ የሚያይ ነብይ አይደለም የምንፈልገው፣ ኢየሱስ ተሰቅሎ የሚያይ ነብይ ነው የምንፈልገው። ኢሳይያስ ኢየሱስ ተሰቅሎ እንጂ የሰው ፎቶ ተሰቅሎ አይደለም የተመለከተ። በቃ ነቢያት እንደዚህ ነው አሻግረው 400ም 500ም ዓመት አይተዋል እኮ። እነዚህ 2 እና 3 ዓመት አሻግረው ማየት የማይችሉ ሁልጊዜ ኢትዮጵያ ከፍ እንዳለች የዓመታዊ እንትናቸውን አይተው ታውቃለህ? የነውጥ ዓመት ሲሉ ሰምተህ ታውቃለህ? ዓመታዊ አዋጃቸው የነውጥ ዓመት ነውና ሲሉ ሰምተህ ታውቃለህ? የጭንቀት ዓመት ነው ሲሉ ሰምተህ ታውቃለህ? በቃ ጥሩን ነው የሚናገሩት። ጥሩንማ መልክ ምንድነው ድሮ አባባ ተስፋዬ ቆንጆን ጥሩን ለሕፃናት ይላሉና ምን ጥሩን መመኘት ምን ይከብዳል? ግን ሁሉም የሚሉን እግዚአብሔር ተናገረን ነው የሚለው። ለምንድን ነው ከሆነ ዓመት በፊት በትግራይ የሚነሳውን ጦርነት ቀድሞ ያልነገረን? ለምሳሌ ዮናታን አክሊሉ የዛን ዓመት የመሻገር ዓመት ነው ያለ። የጦርነት ዓመት ነበረ። ገባ? ከ3 ዓመት በፊት አማራም አካባቢ ላይ ጦርነት ምናምን ታያለ። የብጥብጥ ዓመት ለምንድን ነው የማይሉን እነዚህ ሰዎች የማይነግሩን?
ለጻድቁ መልካም ይሆንልሃል በሉት ይላል። አዎ እሱ ቃል እኮ እውነቱን አትናገር እኮ ለማለት አይደለም። ውሸት ተናገር ማለት አይደለም። ጦርነት እንደሚመጣ ነቢያት ተናግሯል። በብሉይ ኪዳን ያሉት አጋቡስ ረሃብ እንደሚመጣ ተናግሯል። ለጻድቁ መልካም አይሆንልህም እያለን አጋቡስ ይሄ የዚህ መታጠቂያ ባለቤት ይታሰራል ብሏል። ጳውሎስ ከመታሰሩ በፊት ጳውሎስ ጻድቅ አይደለም መልካም አይሆንልህም እያለው ነው። እና ምንም አይገናኝ ጥቅስ አንዳንድ ቁንጽል ጥቅስ አንታችሁ የምትለጥፉት ሰዎች አላችሁ። እንደው ለጻድቁ መልካም ይሆንልሃል በሌላ እና አገራዊ ትንቢት ሲናገሩ አሰማም። ሁሌ ማጀትና ባጀት ላይ ናቸው። ይለቀቅልሃል ይከፈትልሃል ነው። አስቤዛ ላይ ናቸው ሰዎች እና እኔ እንደውም ከነብይነታቸው አይጥነታቸው ነው የሚታየኝ። ስርቻ ውስጥ በዋቃ ውስጥ ሳህን ውስጥ ዱቄት አይጎልም ምን አይጎልም ነው በቃ ሁሌ የሚሉክ እና እነዚህ ሰዎች እንዳለው ነው ያልኩ። ከተረዳኸኝ እኔ ቦታም ልብም ያለኝ ትክክለኛ አብያተ ክርስቲያናት ውስጥ ኦርዴንድ ለሚደረጉ ሰዎች በዛ ቤተክርስቲያን እስካሉ ድረስ በጥላው ስር እስካሉ ድረስ እንትናቸውን በትኩረትና በሪስፔክት እሰማለሁ ስጦታቸውን ገባ። ግን እስካሁን የተመለከትኩት በቃ ዘንዶና እባብ ብቻ ነው የሚታያቸው። ብቻ በጣም ስለ አቡ አሁን እግዚአብሔር በነቢያት በኩል ሲናገር የነበረው የልቡን ፍላጎት ነው። አሁን ነቢያቶች ደግሞ እያደረጉ ያሉት የሰዎች ፍላጎት ያለበትን ማቴሪያሊዝም የሆኑ ፍልስፍና ተከታዮች ናቸው አሁን ያሉ ነቢያቶችና ህዝቡንም ወደዛ ነው እያፈለሱ ያሉት። ቢኮዝ ገንዘብ ታገኛለህ፣ የሆነ ነገር ትይዛለህ፣ ከዛም ባሻገር የለም። የእውነት እግዚአብሔር ትሞታላችሁ አይልም። የእውነት እናንተ ላይ እግዚአብሔር የሆነ እየታዘዛችሁኝ አይደለምና ይሄንን ካጉንጨላ አመጣባችሁ ነው አይልም። እግዚአብሔር እንደዛ አይናገርም። እስከ መቼ ነው ትጠረምሳል? አሁን ትጠረምሳላችሁ ትንቢትን ብዙውን ጊዜ አሜን ካሉት ማለኝ ነው። የእውነቴን ነው። አንዳንድ ቦታ ሲሄድ እና እስከ ዛሬ ድረስ ግን ምንም የለምና እንዴት ነው ይሄ ከልብ መነጨና ከእግዚአብሔር ዘንድ ይሆነ ተረምሳላችሁ ሲባል አንተ አሜን ትል ነበር ወይኔ? በጋደለውን ያኔ እኮ አላቅም አቡ እግዚአብሔር። እኔም እኮ አሁን በቅርብ እኮ ነው ነቃሁት። ጌታ ምስክሬ ምስ ያኔ ከጓደኞች ጋር እንዲህ ውጪ ካሉ ከኢንተርናሽናሎች ጋር አበዛውኝና እንትን ማለት ጀመርኩ። ከዛ ወደ መለሱ ከዛ ወደ ሎካል ስትመለስ ነው የተረጋጋው። ወደ ሎካል ቸርች ኖ ከዛ አልወጣሁም። ከዛም በኋላ ያው ቸርችቷ ቴዎሎጂ ክላስ እንዲገባ አደረገች። አሁን ቴዎሎጂ ተማሪ ነኝ ዲግሪ በአማርኛ እና ከዛም በኋላ ነው አንዳንድ ነገሮችን መመልከት ጀመርኩት በደንብ ዲቴል። ከዛ አንጻር ነው አንተ መልካም ነው ያደረክ። ሚኪ እንዴት ነው? አቡዬ ሰላም እንዴት ነህ? ፒስ ነው አሎ ለቡኮ እንዴት ነህ? አለን እግዚአብሔር ይመስገን። ጂሚ ሰላም ብያለሁ። መልካሙን ብቻ የምትነብዩት ለምንድን ነው እየተባለ ነው ከዚህ ሰፈር። መልካሙን ነቢያቶች ሁሌ ትጠረምሳለህ፣ ሁሌ ትጓዛለህ የምትሉት ለምንድን ነው? ከዛ የሚጣላችሁ ሰው ደግሞ ሁላችሁም ሳትሆኑ ያው አንተ ላትሆን ትችላለህ፣ ግን የማይሰጣቸው 10,000 የማይሰጣቸው ምናምን ሰው ደግሞ ሲኖትራክ ሲሄድበት አስፋልት ላይ ወጥቶ ሲገጭ እጁ ሲቆረጥ ምናምን የሚታያቸውና ምንድን ነው የዚህ ነገር ችግሩ ምንድን ነው? በተለይ ከእርግማን ጋር የተያያዘ ነገር ማለት። እሺ አቡዬ ሲጀምር እኛ እውነት ለመናገር መጽሐፍ ቅዱስ ውስጥ ያለውን ነብይነት ነው የምንቀበለው። እኛ መጽሐፍ ቅዱስ ውስጥ ያለ ስነ ምግባር ሁሉ አፕሪሼት አናደርግም። ቢሆንስትና ጀስተኛ እውነተኞች እንዳሉ እናምናለን። አብዛኛዎቹ ግን ሚዲያውን የሙሉት አብዛኛዎቹ ደግሞ ያው ሄረሲ መንገድ እንደሚሉ እናውቃለን። ጀስት እኔ እንደዛ አላምንም። ያው የመጽሐፍ ቅዱስን ፕሮፌቲካል ዳይሜንሽን ነው የምቀበለው። እኔም አብሬ ተቃዋሚ ነኝ አብዛኛዎቹ ቢሆንስሊ ስፒኪንግ ማለት ነው። በእናንተ አገልግሎት ደስ ይለኛል። በቃ በእግዚአብሔር መንግስት ሶላ ስክሪፕቸር እስከምናምን ድረስ
መጽሐፍ ቅዱሳዊ ያልሆነ ነገር ሁሉ ማውገዝ አግባብነትና እውነት ነው ብዬ አስባለሁ። የየሁሉም ምዕመን አደራም ጭምር ስለሆነና እዚህ አፖሎጂስት ላይ አቃቤ እምነት ላይ መስራትና ጀስት ያው ፐርሰናል የሚያሳየውና የሚናገረው ነገር ምንድን ነው ካልሽ እግዚአብሔር ይችላል። ስለዚህ እግዚአብሔር እንደሚችል ለማሳየት ሶሪ በዛኛው ስልኬ ለመግባት እንትን እያልኩ ነው። ይሄኛው 3% ቀር በዛኛው ስልኬ ልገባ ነው። እሺ እሺ። እንቅልፍ መጣ እንዴ? ለመውጣት ታስባለህ እንዴ? ጂም ካለ ምን ችግር ምን ድምጽ በጣም ከፍ ድምጽን ማውጣት እየፈለኩ እየተገደብኩ ስለሆነ ስለዚህ ችግር የለም። ያው ጨርሰናል። እኛ እንትን ነው በዛኛው ስልክ ልምጣና እና ጂሚ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም? የሰው ቤት ስላለው ነው። እሺ አባቴ ተባረክልኝ። በጣም ነው የምወደው። ያው አቡ ባለው ነው የተወሰነ ነገር ለማውራት ካስፈለገ እውነት መቃወም የማይኖርብን አንድ ነገር ነብይነት አለ ብለን እናምናለን። ደግሞም ስላለ ነው በይዛጋ ያገለገልን ያለ ነው። ስለዚህ ሐሰተኛ ነብይ አለ። አሁን በቃ እውነት ካለ ውሸት አለ፣ እግዚአብሔር ካለ ዴመን አለ። በቃ እንደዛ ነው። ፓራራሊ ነው ሁሌምና እንግዲህ ሐሰተኛን ለመቃወም ሲባል ሁሉንም አተጀነራል አንመታም፣ አስቸጋሪም ነው የሚሆነው። ስለዚህ ኢትዮጵያ ምድር ላይ አሁን የሉም የተደበቁ እኮ አሁን እነ ፕሮፌት ጥላውን ምናምን ምን ሊባሉ ነው? አይነግዱ፣ አይሸጡ፣ እግዚአብሔር ባለው መንገድ ነው የሚሄዱት። እነ ዘነበ ጀስት እነሱ ላይ ምንም አይነት ነገር የለንም እኮ ሲጀመር። ምላችሁ ፈልጌ ነው በዚህም ሆነ በዛ በቃ እግዚአብሔር በመፍራት በቅንነት እየኖሩ ያሉ አሉ አይደል? ነጋዴ ያልሆኑ ሻጭ ያልሆኑ አሉ። ስለዚህ ኦፊሱን አሰ ጀነራል ማውገዝና መጽሐፍ ቅዱስ በሚለው መንገድ የማይሄዱትን አገልጋዮች ማውገዝ የተለያየ ክሌም ይመስለኛል። ግን በርቱ፣ እናንተ በርቱ። የእናንተ አገልግሎት ማይመስላቸው ስላሉ ልክ እንደዚህ እየመጡ ደግሞ መናገር ማስፈላጊ ስለሚሆንና በቃ ትግላችሁ እንረዳዋለን። ልክ ነው። በቃ የእግዚአብሔር ቤት የወንበድና የሽያጭ ንግድ ቤት አይደለም። በነፃ የሰጠው ጸጋ በነፃ መስጠት መጽሐፍ ቅዱሳዊ ነው። ስለዚህ በዚህ መንገድ እስካልተካሄደ ድረስ ኖ ብሎ ማስቆም አስፈላጊ ነው። እንግዲህ እየጮህንም አላስቆምናቸውም። ስለዚህ ከኛ ወገን አይደሉም በሚለው እየታለፈ መሄድ አስፈላጊ ይመስለኛል። እና ነብይ ደግሞ ደስ የሚለው የሚያወራ ብቻ አይደለም። ፕሮፌቲካል ዳይሜንሽን ስለ ጽድቅ፣ ስለ ፍትህ፣ እግዚአብሔርን ስለ መፍራት ነው ነቢያቶች የሚያወሩት። ስለ ሰፈር ወሬ ሲያወሩ፣ ስለ ኑሮ ሲያወሩ የከረሙ ነቢያቶችን እኛ አናውቅም። ቢሆን ውስጥ ላይ እኔ ማምነው አቡዬ ግን ሚኪ ስለፈሰሰ ኢትዮጵያ ውስጥ ስለፈሰሰ ደም አሁን አንተ እውነት ስለተናገርክ ለምሳሌ ዩጩፋ የሄደበት ምድር ላይ እንደ ህዝብ እኔ የሲዳማ ህዝብ ገዳይ ነው ብዬ አላስብም። የሲዳማ ህዝብ መሀል ግን ገዳይ አለ ብዬ አስባለሁ። እንደ ህዝብ የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ የፈለከውን ህዝብ ብትጠራ ህዝብ ገዳይ አይደለም። በህዝብ መሀል ላይ ግን ጨካኞች አሉ፣ ገዳዮች አሉ። ፍትህ ስላልክ ነው። እና በወለጋ ምድርም ልክ እንደዚሁ በህዝብ መካከል ያሉ ሰዎች አሉ፣ ደም ያፈሰሱ ሰዎች፣ ሰው የገደሉ ሰዎች። እና ሰሞኑን ነብይ ነኝ የሚለው በእርግጥ እኔ አልቀበለውም ነብይነቱ። ዩጩፋ በዛ ምድር ተገኝቶ ነበረ። አቡዬ ያሉ ቪዲዮዎችን አይቻለሁ፣ የምትሰራቸውን ስራዎች ፐርሰናል እሱ ልተውና ለምንድን ነው የምትተው? ኦፊሱ እሱ እየተጠራበት ነው እኮ ኦፊሱ። አሁን ባለፈው አንዲት ሴት ጋር እንደዚህ ነው ያልተስማሙት። በቃ በሰላም አወራን፣ በሰላም በፍቅር በደስታ አወራንና ከዛ ምን አለች መሰለ፣ ቅድም እናንተ ጠርታችሁታል ነብዩን፣ እኔ መጥራት አልፈልግም፣ ቤት አሽጧቸዋል፣ መኪና አሽጧቸዋል ትላለች። እኔ ደግሞ አልነበርኩም ነበር ቅድም ሲጠሩት። ቅድም ማን የተጠራው ንገሪኝ፣ አልናገርም። ጥሩ ነበርኩ ያወራችሁ፣ አንድ ነው እኮ ሀሳባችሁ ከኛ። ቅድም ማን ነበር ቤት ወሰደ ያልሽው ንገሪኝ። ጸጥ
እንዴ አንቺ ሴት ንገሪን። ሰው ሌላም ሰው ቤቱን እንዲበላ መኪናውን እንዲሸጥ ነው እንዴ ፍላጎትሽ? መኪና እንደሸጠ ካወቅሽ ለምን አትናገሪም? ስሙን ጸጥ በይ በቃ ውጭ ብዬ አባረርኳት። ለምን ሀሳቧ ትክክል ቢሆንም ከኔ ጋር አንድ አይነት ቢሆንም ግን እንደዚህ ስፔሲፊክ እኔ ለዛ ነው እኔ የምትላቸው። አሁን ጥላውን ብትል ጥላውን ያወራል ስለ ሐሰተኛ ነቢያት፣ ስፔሲፊክ ግን ስም አይጠራ። ለምሳሌ መነካካት ስለማይፈልጉ እነሱ መወደድ እንጂ መጠላት ስለማይፈልጉ እንደ ብሔራዊ ቲያትር አክተር ሁሉም እንዲወዳቸው እንጂ የሚፈልጉት ከማንም ሰው ጋር መነካካት ስለማይፈልጉ ይሄን ነው ጳውሎስ ስም ጠቅሶ የተናገረበት የእግዚአብሔር ቃል ሐሳብ አለ። ዮሐንስ እነ ዲሜጥሮስ ብሎ እነ ዲዮጣጥሮስ ብሎ ቆይ አባ አንዴ ስም ጠርቶ ተናግሯል። ባይብሊካል ስም መጥራት አሁን እየተናገረ ነቢያት እንትን ፍትህን ጽድቅን ይጮሃሉ አልክ። እዛ ምድር ላይ ደም ፈሷል። ቤተሰቦች ከነ ምናምናቸው ተገለው ተቀብረዋል። ያ ሰውዬ እንደውም ምድሪቱ ላይ ደም አልፈሰሰም ገዳይ ነው የሚለው ስም ትክክል አይደለም ምናምን ብሎ ፖለቲካ ሲሰራ ሰምተናል። ገባ? እንደ ህዝብ ማንም ገዳይ አይደለም። የወለጋ ህዝብ የትኛውም ህዝብ ገዳይ አይደለም። አሁን ለምሳሌ ጀርመን ውስጥ 6 ሚሊዮን አይሁዳዊ ተገለዋል። ጀርመን ሳይሆን ሂትለር ነው ገደላቸው የምንለው። ገባ? የጀርመን ህዝብ ቪክተምም ጭምር ስለነበር በጊዜው ማለት ነው። እና ህዝብ እንደ ህዝብ ገዳይ ሊሆን የሚችልበት ምንም ምክንያት ባይኖርም በህዝብ መካከል ግን ገዳዮች ሁልጊዜ አሉ። እነዛ ገዳዮች ስላፈሰሱት ደም ምህረትና ንስሐ መግባት በሚገባበት ዘመን ላይ አድናቆትና ልክ እንደ ማሲንቆ ተጫዋች ታውቃለህ፣ እስከ ሸለምከውና ግንባሩ ላይ ብር እስከለጠፍክለት ድረስ አያውቅህም እኮ ሌባቱን አያውቅም፣ ዘራፊቱን ተጋብዘም አያውቅም፣ ምንም አያውቅም። እያሞገሰ የኔማ አካሌ የኔማ ረጅሙ የኔማ ጸይሙ እያለ ማወደስ ስራው እንደሆነ እነዚህም የማሲንቆ ተጫዋች ነብዮች ሳይሆኑ ማሲንቆ ተጫዋቾች፣ አዝማሪ ቤት ያለ ማሲንቆ ተጫዋች ይመስል የውዳሴና የአድናቆት አገልግሎት ሰጥተው የሚመለሱ ሐሰተኛ ነቢያቶች ናቸው። ደግሞ ዋና ሐሰተኛ ነቢይ አለ፣ እናውቃቸዋለን። ገባ? እነዚህ ሰዎች በስም ተጠርቶ መለየት አለባቸው። ለምንድን ነው በስም ተጠርቶ መለየት ያለባቸው? ሰው እነሱ ጋር ነው ያለው። ህዝቡ እውነተኛ የሚመስለው ብዙ ሰው የተከተለው ነው። በቃ መጠበቅ አለበት። እና ሐዋርያቱ ስም ከጠሩ ባይብል ስም ከጠቀሰ ምሳሌ ሐዋርያት ሥራ መጽሐፍ ላይ ነብይ ነኝ የሚል ጠንቋይ የሚባል ሰውዬ አለ። አሁን ጠንቋይ ስንላቸው አንዳንድ ሰዎች ይከፋቸዋል። ጌታ ቀብቷቸዋል፣ ለቅልቋቸዋል ምናምን ይላል። አይደለም ጌታ እናቱ ራሱ ገጠር ቀብተው አታውቅም። አሁን የምትሉትን ነብይ እኮ እዛ አገሩ እያለ ሾኔ እያለ ማን ቀብቶት ያውቃል? እንትን አይደለም ጌታ ሊቀበው ቀርቶ እናቱ ቫዚሊን ቀብተው ማታቅ ከ9 ተራራ ከ7 ምንጭና ከ10 ጫካ ጀርባ የመጣ ሰውዬ አሁን ላይ ቴክኒክና ታክቲክ ተጠቅሞ ጸጉሩን አጎፍሮ ማይክ አፉ ላይ ወድሮ ህዝብን ስላሳተ ነብይ ነው ተብሎ ይሄ ሁሉ መንጋ ስለተከተለው የእውነተኛ ማረጋገጫ እንዴት ሊሆን ይችላል? እና እንደውም ፕሮቴክት ማድረግ ያለባችሁ ስሙን የምትለጥፉ ሰዎች ይመስለኛል። ይህ ፕሮፌት ብለህ ከለጠፍክ እኔ ያለሁበት ኦፊስ ነው፣ ይሄ ኦፊስ ኤግዚስት ያደርጋል፣ እግዚአብሔር ዛሬም በዚህ ስጦታ ይሰራል፣ እውነተኛ መልእክት አለው ካልክ ኤርሚያስን ሂድና መጽሐፍ ቅዱስ ኤርሚያስን ተመልከተው። ምዕራፍ 5 ላይ አይ ቲንክ ምዕራፍ 5 ላይ ነው ኤርሚያስ ነብዩ ኤርሚያስ። ደግሞ ሚኪያስንም ተመልከተው ሂድና ሚኪያስ አንደኛ ነገሥት ምዕራፍ 28 ላይ አይ ቲንክ ሂድና ተመልከተው። ሐሰተኛ ነቢያቶች ላይ ትንቢት ይናገራሉ። እኔ ነብይ ካልሆንኩኝ አትሞትም፣ ነብይ ከሆንኩ ግን ትሞታለህ ብሎ ለሐሰተኛው ነብይ ኤርሚያስ ምዕራፍ 5 ቴንኪ ኤርሚያስ ትንቢት ኤርሚያስ ምዕራፍ 5 ላይ ሐሰተኛው ነብይ እንደሚሞት ኤርሚያስ ነው የተናገረው። እውነተኛ ነብይ ካለ ሐሰተኛውን ነብይ የሚገልጠው እውነተኛው ነብይ መሆን ያለበት። እኛ እዚህ ነቢያት ሲደጋገፉ ነው ያየነው። ባለፈው አፖስቶሊክና ፕሮፌቲክ ሪፎርሜሽን ብለው እሱና ሐሰተኛው ታምራት ታረቀኝ ህዝብ ነብያት ሰብስበው አዳራሽ ሙሉ ጸጉር ያጎፈረ ነብይ፣ አዳራሽ ሙሉ ጺም ያረዘመ ነብይ፣ ተስፈኛ
ነገ እንደ ታምራት ታረቀኝ ትልልቅ አዳራሽ ይኖረኛል የሚል ተስፈኛ ተሰብስቦ ማለት ነው እንዲህ ተንበርክኬ ብሰጠው ምን ችግር አለ ይላል። ምን እያለ ነው? ይጩፈ ስገዱልኝ እያለ እኮ ነው በስታይል ገባ። ለታምራት ተንበርክኩ መጽሐፍ ሲሰጠው ያሳየን ነገ ለእኔም እንደዚህ ስጡኝ እያለ ነው። እና አሰጋጅ ኮሚቴ ሁሉ መቅጠር የቀራቸው አመፀኞች ናቸው እንግዲህ የተሰበሰቡት። እና ለምን ስም መጥራት እንደማትወዱ አላውቅም። አዎ ዋጋ ያስከፍላል። አሁን አንዳንድ ሰው ሳንቲም ለመሰብሰብ ነው፣ ኮይን ለመልቀም ነው፣ እንዲህ ለማለት ነው። ስራ ያሳጣል። እኔ ልንገር፣ ሰዎች በየሄድክበት ይጠቋቆሙባል፣ ስም ያስለጥፍባል። ተቋም አቋቁመ ሰዎች አንተ ጋር መጥተው ስራ እንዳይሰሩ ያደርጉብሃል። እኔ ላይ የተደረገው ነው ማወራል። አገልግሎት እንዳትጋበዝ። እኔ ቀድሞ በየክፍለ ሀገሩ ኮንፈረንስ ምናምን አገለግላል። ተደውሎላቸው ሰዎች እኔ እንዳይጋብዙኝ ካሁን በኋላ እንዳይጠሩኝ ተብለው አገልግሎት ሁሉ እንዳላገለግል መንገድ እስኪዘጋብኝ ድረስ ማለት ነው የሆነው። ምንም እንዳታገለግል፣ እንዳትወጣ፣ እንዳትገባ፣ ሰዎች ከአንተ ጋር እንዳይታዩ ቦይካት ይደረጋል። ይሄ ልጅ ራሱ ስንት ስድብ ነው በእኔ ምክንያት የሚያስተናግደው። አንተ ጥሩ ነው፣ ያንተ ልብ እኮ ቆንጆ ነው፣ አንተ ስትቀውም እኮ ደስ ይለናል፣ ይመቸናል። ግን ከዛ አቡነ ከሚባል ልጅ ጋር እንዳትሆን ይባላል ሰው። እሱም ብቻ እንዳይመስል፣ ጂሚን ብቻ እንዳይመስል፣ ጀርሚን በል፣ አማን ሻሎምን ማን ያላሉት ሰው አለ በውስጥ በኩል የጆዬን ከኔ ጋር የሚታይ እያንዳንዱ ሰው ከኔ ጋር መሆንን አግባብ እንዳልሆነ በኢንቦክስ ይነገረዋል። እነዚህ ልጆች የራሳቸው አንገት ላይ የራሳቸው ጭንቅላት ያላቸው ማሰብ የሚችሉ ሰዎች ናቸው። ብቸኝነት እንዲሰማክ፣ ማንም እንደማይፈልግክ እንዲሰማክ፣ ኢኮኖሚካሊ ተጎርተክ አደባባይ ላይ ወጥተህ ለልመናን ድምፅ እንድታሰማ ሰዎች በመቸገርክ የእከሌ አምላክ ቀጣው ብለው ማስተማሪያ ሊያደርጉክ ግን እግዚአብሔር አድርጎላቸው ሳይሆን እነሱ ራሱ ኢኮኖሚክን በመጉዳት ማህበራዊ ህይወትን በማደፍረስ በጣም በብዙ ተጽዕኖ እንድታልፍ ያደርጉሃል። እነዚህ ሰዎች በጣም ብዙ ነገር ችለን ነው ስም ስንጠራ የምንጠራው፣ ተሸልመን እንዳይመስል። እዩ ጩፋ ስል፣ ዮናታን አክሊሉ ስል፣ ታምራት ታረቀኝ ስል ነገ ጎሽ በቃ አንተ እኮ ደፋር ነህ ጀግና ነህ የሚለኝ ሰው ኤክስፔክት እያደረግኩ እንዳይመስል። ሊያሳስረኝ ከቻለ መታሰርን፣ ሊያስገድለኝ ከቻለ መገደልን፣ ልክ ባለፈው ተሳክቶላቸው እንዳደረጉት መታገት ካለብኝ ደግሞ ልታገትለት፣ መጎዳት ካለ ልጎዳለት አምኜ ጨክኜ የማደርገው ጉዳዩ። በእርግጥ ብዙ ሰዎች አሉ ይህን ነገር የሚያደርጉ አይተሃል። እዚህ ሚዲያ ላይ እኮ ሐሰተኛ ነቢይ ተቃወምኩ ብሎ ንቃ የሚባል ራሱ ያልነቃለች ተደብቆ ነው እቅበተ እምነትን የሚሰራው። እኔ እኮ ያስቀኛል። ገባ ለዛውም ስርቻ ውስጥ ያሉ ነቢያት እዚህ ሰከንዳንድ ነቢያቶችን እየተቃወመ ዋናዎቹን ቢቃወም እንደማያስቀምጡት ያውቃል። እና እንደዛ ነው ወይ አሜሪካ ናቸው ያሉት ወይ አውሮፓ ነው ያሉት ወይ ሌላ ሀገር ሆኖ ነው አብዛኞቹ ሰዎች የሚቃወሙት። መሀላቸው ሆነን የምንቃወም በጣም ጥቂት ሰዎች አለን። ህይወታችንን ቁማር አስይዘን እንዴ ዘንድሮ እኮ ጴንጤ ያስፈራል እኮ። እኔ አሁን ብሔር አያስፈራኝ። ወለጋ ምናምን ስል ወለጋ ምናምን በንጹህ ልብ ስለሆነ የምለው አማርኛንም ተጠንቅቄ ህዝብና መሀል ላይ የተሰገሰገ ሰው ለይቼ ስለሆነ አድምቼ የምናገረው ፍርሃት የለብኝም። ስለ አማራ ብትል፣ ስለ ትግራይ ባወራ፣ ስለ ወላይታ ብትል፣ ስለ ሲዳማ ባወራ ለይቼ ነው የማወራው። እኔ ህዝብ ጨፍልቄ አላወራም። ህዝብ አከብራለሁ፣ ህዝብ ወዳለሁ፣ አውቀዋለሁ፣ አልፈራም። እኔ የምፈራው ሻንታራባባ ብሎ እንትን ወንበር የሚሰብር ጴንጤ ነው የምፈራው። በቃ ልሳን የሚናገሩ ሰዎች ነው የምፈራው። እኔ የምፈራው በቃ ጌታ ነካኝ ብለው ለመንፈስ ቅዱስ ተቆርቋሪ ነው የሚሉ ሰዎች፣ አረመኔዎች፣ ጨካኞች፣ አውሬዎች፣ አሳዳጆች ገባ ከነከሱ የማይለቁ ገባ እንደ እግዚአብሔር ለእግዚአብሔር ቃል ሳይሆን ለጣላቸው ሰው የሚታመኑ ሰዎች፣ ፌንት ላሳራቸው ሰውዬ ነው የሚታመኑ ሰዎቹ ማለት ነው። እና ያስፈራኝ እንደዚህ አይነት ሰው ነው። ፈራለሁ ስል ግን እንደዚህ ተንቦቅቦቄ ለነሱ ብዬ እንትን አልልም። እንደ ስጋት ግን ካነሳው ላይ ወንበር ልሳን መንፈስ ቅዱስ ነካኝ ብሎ ፌንት የሚሰራ ሰው ነው የሚያስፈራኝ። አርፎ ከቆመ ሰው ይልቅ የሚያስፈራኝ ፌንት የሰራው ሰውዬ ነው የሚያስፈራኝ። ምክንያቱም ፌንት የሰሩትን ሰዎች ሲነሱ እዛው ዘረኝነታቸው ውስጥ፣ እዛው ክፋታቸው ውስጥ፣ እዛው አመጻቸው ውስጥ ነው አብዛኞቹን ያዩዋቸው። እና እድል ብትሰጠኝ አልክ፣ ካልተናገርክ ታዲያ ምን ላድርግ? አንተ ስም አልጠራም ጨዋኔ ዳርዳሩን ነው ማከው አልክ። እኔ ላምግለው ብዬ እኮ ነው ቁስሉን። አንተ ዳርዳሩን ነው ማከው አልክ። ኖ አቡ ኖ እኔ አሁን ጀመር አሁን እኔ ሰሞኑ ዲቤቶች ላይም እየገባው ነው። እንደዚህ የጸጋ አገልግሎቶች ቆመዋሉ ምናምን የሚሉ ዲቤቶች ላይና
ጀስት እዚህም ስመጣ ያው ፐርሰናል ለማውራት አይደለም፣ ማውራት እኮ ቀላል ነው። ግን ጀስት ጀመር እንትኑ ጸጋው አለ ከሚለው መነሳት፣ ሐሰተኞች አሉ ከሚለው መነሳት፣ እውነተኞች አሉ ከሚለው መነሳት ጥሩ ነው የሚለውን ሐሰተኛውን ኦፊሻሊ ታወግዛለህ። ልክ በስነ ስርዓቱ፣ በኤቲክሱ፣ በመንገዱ፣ በስነ ምግባሩ እኮ ታወጡ አይዴንቲፋይ ታደርገዋል ሰው እስከታወረ ድረስ እንጂ እንዴት ነው ምልልስና የዓመታት አገልግሎት እየታየ እኮ ዛሬም እውነተኛ ነው ካለ በቃ ጭፍን ነው ያ ሰው ማለት እኮ። ምንም እኮ እስክታነቃው እኮ የሚጠበቅ ህዝብ አይደለም። ከተሳተ ሳተ ነው። እና እኔ ምንድነው እውነት ብዙ ሰዎች ሁሌ የሚቃወሙ ሲመስለኝ እኔ በቃ አንተ ጸጋውም የለም ብለህ የምታምን አይነት ነው የሚያደርጉት ሰዎች። እና ጀስት ያን ነገር ብታጠራላቸው። ሐሰተኛ መቃወም አገልግሎት ነው፣ ግን ደግሞ እውነተኞች የለም ብለህ እንደምታምንም አይነት ነው መሰለኝ ብዙዎች ጴንጤዎች የሚረዱ። እና ያን ነገር እያጠራ ብትሄድ ጥሩ ነው የሚልና ደግሞ በቃ ጸጋው አለ፣ ሐሰተኞች አሉ፣ እውነተኞች አሉ የሚለውን እንትን ለማለት እንጂ ያው ሐሳቡም እዚህ ጋር ፓወርፖይንት የተቀመጠው አከሌሌ እናውራ ነብይ የሚባል የለም፣ ነብይ የለም። እሺ ነብይ የሚባል ራሱ የለም ብል እኮ በፕሮቴስታንት ውስጥ ነብይ የለም ብሎ የሚያምኑ እኮ ቤተ እምነቶች አሉ እኮ። ይሄ እኮ አይደል እንዴ ብል ራሱ እኔ አሁን የሉምም አሉምም አይነት ሀሳብ ውስጥ አልገባም። ቀደም እናቴ ወንድሜ ሲጠይቀኝ እንደው ሪስፔክት አደርጋለሁ። በሜንላይን ቸርች ውስጥ ኦርዴንድ የተደረጉ ሰዎችን ቤተክርስቲያን ስጦታ አፍተሮል ስጦታ ለቤተክርስቲያን የተሰጠው ለግለሰብ አይደለም የተሰጠው። ገባ? ለቤተክርስቲያን ግለሰቦቹን እግዚአብሔር ከስጦታው ጋር ለቤተክርስቲያን የሰጣቸው፣ አንዳንዶችን ነቢያት አድርጎ ለቤተክርስቲያን የሰጣቸው፣ ለሰዎቹ ለቤተክርስቲያን የተሰጡ ናቸው። ስለዚህ ቤተክርስቲያን እነዚህ ሰዎች ለኔ ተሰጥተውኛል፣ ነብይ ሆኖ ሐዋርያ ሆኖ ተሰጥቶኛል ካልች ሪስፔክት ታደርጋለህ። ሜንላይን የሆኑ ቸርቾችን ማለት ነው። ቸርቾችን ይሄን ማወቅ አለባቸው ብዙዎች። ምንም ስለማያውቁ እንዳይመስልህ አይደለም። ኧረ እኔ በእንባ ራሱ በነገራቸው ኧረ ነብይ እንትን ይበቃ ልክ ነው ብላቸው ነገም ተሰድበዋለህ ብለው ነው የሚቀጥሉት እነሱ። እንትኑ አንዳንድ ሰዎች ናቸው ስጦታው ምናምን እንትን ይሄ ፖለቲካ ነው። እነ ኤርሚያስ ማነው ቀለመወርቅ ተንፍሱ የሰሩት እነ ኤፍሬም ባለጊዜ ምናምን የሰሩት ፖለቲካ ነው። ስጦታውን ምናምን እንትን አሉት ምናምን ፖለቲካ ነው። እዚህ ሚዲያ ላይ የተሰራ ፖለቲካ ነው እንጂ ማንም እንደዚህ የለምም አለምም እኔ እንደዚህ ብዬ አላቅም። እኔ ሲጀመር የተናገርኩ ያለሁት ስፔሲፊክሊ ሐሰተኞችን ትንቢትን አትናቁ ይላል መጽሐፍ ቅዱስ። መናፍስት ግን ከእግዚአብሔር እንደሆኑ መርምሩ። መንፈስን መመርመር ዲዘርን ማድረግ በእግዚአብሔር ቃል መፈተሽ ያስፈልጋል። አዲስ ኪዳን ላይ ነብይም ካለ የሚፈተሽ ነብይ ነው ያለው እንጂ እንደ ብሉይ ኪዳን አይነት እንትን አውቶሪቲ ያለው ነብይ አለ ብዬ አላምንም። ነብይነቱም ቼክ የሚደረግ ቼክ ኤንድ ባላንስ የሚደረግ አይነት ነብይነት ነው ያለው። እንደ እግዚአብሔር ቃል ይፈተሻል፣ በእግዚአብሔር ቃል ይታያል ነው ነብይም ከሆነ ነብይነቱ ነው። እና እሱን ደግሞ ስል በሜንላይን ቸርች ባለ እግዚአብሔር ነው ነብይ የሚያደርገው ብሎ በግሉ አንጠልጥሎ የመጣን ሰው እንትን አለ። እኔም ቀላል ነው አሁን ፕሮፌት የሚል ስም እዚህ አቤል ፊት ለፊት መስቀመጥ ቀላል ነው። ግን ቤተክርስቲያን ይህን ስጦታ አይቼዋለሁ፣ ፈትሼዋለሁ፣ መርምሬዋለሁ። በዚህ ይሄ ሰው ለእኔ ነብይ ሆኖ ተሰጥቷል ከእግዚአብሔር ዘንድ ካለች እና ያቺ ቤተክርስቲያን ጤናማ ቤተክርስቲያን ከሆነች ሪስፔክት አደርጋለሁ። ሪስፔክት ከሌላው አንጻር ሪስፔክት አደርጋለሁ። ያ የተለየም ስጦታ ነው ብዬ አላምንም። ወንጌላዊነት ለቤተክርስቲያን በተሰጠው ልክ ነው ነብይነት የተሰጠው ብዬ ነው ማለት ነው። ስለዚህ አንድ ወንጌላዊን በማከብረበት አንድ መጋቢን በማከብርበት ልክ ያን ስጦታ የተሰጠው ሰው ለአገልግሎት ስለሚደክም በቃ በዛ ደረጃ ሪስፔክት አደርጓለሁ እንጂ የተለየም እንትን የለኝም፣ ምልከታ የለኝም ለነብይነት። አሁን ግን መነገጃ መንገዱ፣ መብያ መንገዱ፣ ማጭበርበሪያ መንገዱ ነብይነት ስለሆነ ያን ነገር መቃወመው። እሱ ልክ ነህ። ዮርዳኖሽን ደሞን ባይብል ጋይድ ያደርጋል፣ በርታበት። ያው እንግዲህ ቅድም እንዳልከው የብሉይ ኪዳን ነቢያቶች መጽሐፍት ስክሪፕት ያደረጉ ናቸው፣ ካኖን ላይ የገባላቸው ናቸው። እኔ ስረዳ መጽሐፍ ቅዱስ ላይ ብሉይ ኪዳን እና አዲስ ኪዳን ሶስት አይነት ነብይነት ነው የምናየው። የብሉይ ኪዳን ነቢያቶች አሉ ለአይሁድ የተነሱ ስክሪፕት የሰጡን። በአዲስ ኪዳን ደግሞ በኤፌሶን ምዕራፍ 2 ቁጥር 20 መሰረት
በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ይላል። ስለዚህ አዲስ ኪዳን ላይ እና አጋቦስ፣ ሲላስና ይሁዳ አጋቦስ ምዕራፍ 11 ሐዋርያት ሥራ ላይ 21 ላይ ይሁዳና ሲላስ 15:33 ላይ ነብይ ተብለዋል። እነዚህ ግን መሰረት ጣይ እንደሆኑ ነው የሚናገረው። አሁን ያሉት ፕሮፌቶች ብለን የምናምነው እኛ አሁን በዚህ ዘመን ለቤተክርስቲያን መታነጽ ቅድም እንዳልከው አሉ ብለን እናምናለን። ግን ዘመን ደርዝና አይነት ታይፓቸው ይለያል። ልክ አፖስቶሊክ ሲመጣ እንደዚሁ 4 አይነት አፖስቶል አለ ብለን ነው የምናምነው። አዲስ አበባ ቁጭ ብሎ አዲስ አበባ የሚያገለግል የሚኖረው አዲስ አበባ የሚያገለግልበት አዲስ አበባ አፖስቶል እኛ አንቀበልም ኦፊሻሊ። ለምን? ከአፖስቶል ስፒሪት ጋር የሚሰራ ስላለ መንቀሳቀስ ሄዶ መትከል ዋቴቨር ስለሚሰራና ተብለዋል። እነ በርናባስ ሐዋርያ ተብለዋል። እነ ሲላስ እነ ጢሞቴዎስ በዚህ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 6 በርናባስ ሐዋርያ ሥራ ምዕራፍ 14:17 ላይ ተብለዋልና ግን ምን አይነት ሲባል ልክ እንደ በጎ ሐዋርያት አይደሉም። ልክ እንደ አሕዛብ ሐዋርያ ጳውሎስ አይደሉም። ጌታ ኢየሱስም በዕብራውያን ምዕራፍ 3 ቁጥር 1 መሰረት ሐዋርያና ሊቀ ካህን ተብሎና ደርዝ ነው የምንለየው። ሐዋርያ አለ ከተባለ አለ። ግንስ አይነቱ እንደ በጎ ሐዋርያት የዓይን እማኝ የሆኑ ሳይሆኑ በቃ እነ በርናባስ ተጠርተዋል። ዛሬ ቢጠሩ ችግር የለውም። ግንስ ሐዋርያት ስፒሪት አለ መንቀሳቀስ ትራቭል ሲያደርጉ ነው የምናየው። ፕሮፌቶችን ልክ እንደ ጄርሚያስ አይደሉ፣ ልክ እንደ መሰረት ጣይ እንደ አጋቦስ አይደሉ። ግን ጸጋው አለ ብለን እናምናለን። ዘመን ጊዜ መለየት ጥሩ ነው። ከዛ ባለፈ ደግሞ ከገንዘብ ጋር በተገናኘ መጽሐፍ ቅዱስ በነፃ የሰጠውን ጸጋ በነፃ ስጡ ነው የሚለው። እኛ ዛሬም ነገም አፕሪሼት የምናደርገው ይሄን ነው። ከዚህ ውጭ ያለው ወይ ሁሉ ፎልስ ወይ ነው መቆም አለበት ብለን ምናምነው። እንደዚህ ነው ማምነው ወንድሜ። ጥሩ ነው እንዳልኩ ነው። ደግሞ እኔ ለግል በሚሰጥ ስያሜና እኔ እኮ ይሄ ስጦታ አለ። አሁን ለምሳሌ ወንጌል መሰባኪነት ነው ውስጥ ያለው ስጦታ ብዬ ነው ማምነው። ወንጌል መስራት ነው ብዬ ነው ማምነው። አመት ሆኖኛል። በአንዳንድ ሁኔታዎች እየሰራው አይደለም። አመት ሆኖኛል። ኢቫንጀሊዝም ነው የምሰራው በየክፍለ ሀገሩ እየዞርኩ። ግን ወንጌላዊ አቡነ ብዬ አልለጥፍም። ቤተክርስቲያን ይህ ስጦታ ተሰጥቶኛል ብላ አላለችምና ወንጌላዊ የሚለውን ስም ከመለጠፍ ይልቅ ወንጌሉን መስራት ላይ ብቻ አተኩራለሁ። ስለዚህ እኔ አሁንም የግል አዳራሽ ከፍተው የራሳቸው በራሳቸው መንገድ እንደፈለጉ የሚዘውሩትን ቦርድ አቋቁመው ከዛ በኋላ እንቶን የሚባል ኢንተርናሽናል ቸርች ውስጥ ነብይ ነኝ ብለው የለጠፉ ሰዎችንም አልቀበልም። ከዛም ሌላ ምንም ቸርችን ባይኖራቸው የግል ግን ቤተክርስቲያን ኦርዴንድ እስካላደረገቻቸው ድረስ ወይም ሜላይን በሚባሉ ቸርቾች ታይተው ስጦታቸው ተፈትሾ የተናገሩትም ነገር እንደ እግዚአብሔር ቃል ታይቶ እንደዚህና እንደዚህ ነው ተብሎ እስካልታዩና ኦርዴንድ እስካልደረጉ ድረስ ነብይነታቸውን አልቀበልም። ማንም መጥቶ ነብይ ነኝ ቢል ማለት ነው። በተረፈ ግን አንድ ሰው መጥቶ ትንቢት መናገር ይችላል። እግዚአብሔር እንዲና እንዲህ ይላል ብሎ መናገር ይችላል። ግን ያንን ትንቢት ባልንቀው እፈትሸዋለሁ። እኔ አሁን እንደተነገራቸው ፌንት እንደሚሰሩ ሰዎች የሚያስቀኝ የለም። ትንቢት እንደተነገራቸው ምናምን ብለው እንደሚያዳምቁ ሰዎች የሚያስቀኝ የለም። እና እግዚአብሔር ቲያትር ቤት የለውም። አፍተሮል ልክ እንደ ሚራክል እንደሚባል ገንዘብ ጎትቻ ያስገባላቸዋለሁ እንደሚል ጠንቋይ፣ ልክ እንደ ጆይ ጨሮ ምንጣፍ ውስጥ ገንዘብ ታገኛላችሁ እንደሚል አስማተኛ፣ ልክ እንደ እዩ ጩፋ እንደዚህና እንደዚህ ይሆንላችኋል እንደሚል ገምቶ አዳሪ፣ ልክ እንደ ማነው ታምራት ታረቀኝ እንደሚባል እኔ ሰነካችሁን እግራችሁን ሳጥብላችሁ ፌንት ትሰራላችሁ መንፈስ ቅዱስ ይወርድባችኋል እንደሚል ክፉ መንፈስ አከፋፋይ በግል ቸርቻቸው የፈለጉትን እንደሚያደርጉ ሱፍ ለባሾች እኔ ማናቸውንም አልቀበልም። እና ማንን ትቀበላለህ ካለኝ የምቀበላቸው ሰዎች አሉ። ግን በማሳወቅ ደረጃ ቤተክርስቲያንን ነው አሁን በዚህ ሰዓት የምቀበለው። እንደ ብሎ ወንጌል፣ እንደ ህይወት ብርሃን፣ እንደ መሰረተ ክርስቶስ፣ እንደ ቃለ ህይወት፣
እንደ ወንድማማች እንደ ሌሎቹም አይነት አብያተ ክርስቲያናት ውስጥ እንዳሉ ቤተክርስቲያኖችን ነው የሚቀበለው ለጊዜው እንጂ ስፔሲፊክ እንትና የሚባል ግለሰብ አልጠቆምም። ጀመር ግዴታም የለብህም እንደዛ ኢንቲፋይ አድርግ አትባልም። ዋናው ጸጋ አንዳንድ ሰዎች የት ነው ቸርች ይላሉ። እኔ ቤት ጀመርኩ እኮ የራሴን ኢንተርናሽናል ቸርች ጀምሬያለሁ ቤት ውስጥ። እኔ ፓስተር ነኝ፣ ሚስቴ ነብይ ናት፣ ልጆቼ ምእመን ናቸው። ጀመርን። የእንቅልፍ ሰዓታቸው ላይ እጅ በመጫን ጸልይላቸዋለሁ። ፌንት ይሰራሉ። እጄ ላይ እንቅልፍ ይወስዳቸዋል፣ አስተኛቸዋለሁ። እሺ ለመናገር በፈልገው ነው በዚህ አጋጣሚ በቃ ሶላ ስክሪፕቸራ ነው የምናምነው መጽሐፍ ቅዱስ ብቻ። ስለዚህ መጽሐፍ ቅዱስ ውስጥ ያለ ልምምድ ሁሉ አሁን እንግዲህ ሰዓት የሚሄድ ስለሆነ መጽሐፍ ቅዱስ ውስጥ ያላየነው ልምምድ ሁሉ በቃ እንቀበለውም። በቃ አራት ለጥቁ ማንም ይሁን ፐርሰናል አንድ ሰው ተጠራ 10 ሰው ተጠራ። በተለይ አፍሪካ ላይ ያለው ልምምድ አት ሆል እንደው ተው ኢትዮጵያ ብቻ ቢብሊክ አለው እንዴ? እውነት እናውራ ከተባለ ስለዚህ መጽሐፍ ቅዱስ ብቻ አማኞች እስከመሆናችን መጠን መጽሐፍ ቅዱስ ያላየነው ተአምር ከሆነ መጽሐፍ ቅዱስ ማናየው ልምምድ ከሆነ አልቀበላቸውም። ኦፊሻል እኮ ነው። አፍሪካ ነው ዲፌንድ ማድረጉ እንኳን ሰንበዲ አንድ ሰው ጠርተህ ምናምን ይቀርና በቃ አፍሪካ ላይ አብዛኛው እኮ ትሬንድ እኮ በጣም ከባድ ትሬንድ ነው። ቢብሊክ ካልኩ አይደለም ዊች ክራፍት ነው። ስለዚህ አዘሆል እንደዚህ መምታትም ይቻላል። ብቻ ተባረክልኝ። ሰዓት ሄዷል። ጀርሚ ወዳችኋለሁ። ጸጋ ይብዛላችሁ። ሰላም። እሺ ማቲ ደግሞ እዛ ቸርች ያሉ ሰዎች እንዳይሰሙኝ ምንድን ነው ቅድም ገብቼ ኢየሱስ ስጦታ አይደለም እንዳትንቁ ብዬ ነው ይላል ሰባኪው። ዘጋኝ ወጥቼ ጠፋው። ምንድን ነው የሚለው? ንስሐ ግባ በለው። ይሄኔ እኮ ለአባለ ቦታ ያንን ሰብኩ። አረ እየተሰማኝ አይደለም ወዳጄ፣ ወይ ቴክስት አድርግልኝ። ሾካ እንደ ቴክስት አድርግልሃለሁ። በቃ ጨርሻለሁ። እኔ በቃ መዝጋት ትችላለህ። ናቲ መችሽ ወዳጄ እንድማለ። እሺ አቡዬ በጣም አመሰግናለሁ። ከጎናችሁ ነኝ። አቤል ሙሉ ወንጌል ነኝ። ላፍቶ ሙሉ ወንጌል አልኳችሁ። እናንተ ምን ሆናችሁ ነው? አላምንም እኮ አላችሁ። ኑ እንሂዱና ፓስተሩን ጠይቁት። ኑና ቼክ አድርጉት እንዴ። ስለዚህ አቡዬ ወጣቱ በዚህ የትስ ባሉን ቸርች ባይኖረኝስ እንዲሁ እንትን ምንድን ነው? እውነቴን እንደ እግዚአብሔር ቃል ትመዝናለህ እንጂ እኮ ሌላ ምንም የምታመጣው ነገር የለም። ወይ ናትዬ ምን አልክ? ስለዚህ ወጣቱ የምር መንቃት አለብን። ለምን መሰለህ? አንዳንድ ጫጫታዎች እንትን ከእውቀት ያልሆኑ ስለሆኑ ነው እና ወደ እውቀት ወደዚህ ትክክለኛ መረዳት ጋር እንዲመጡ መጋበዙ በጣም አስፈላጊ ነው እና የእውነቴ ነው። አሁን እንደኛ ቸርች አንድ ይቅርታ አድርግልኝና ዮናታን እዚህ ካህናት መቅደስ የሚባል አለ እኛ ጋር ዲላ ነው የሚኖረው ነኝ እና እዛ መጣና እኛ ጋር እንግዲህ አሜንና ይሄ ዋይታ ጩፈ የለም። ከዛን አሜን ሳይሉ ሲቀሩ የቃሎት መንፈስ ወጋው ሲል እንዳለ ህዝቤ ወኛ ነበርና ሄደው ቀጥታ ነው የወጣው። ሙሉ ለሙሉ ከወጡት ማለም ነበርኩኝ ስብከት ማለ ምን ልል ፈልጌ ነው፣ አንዳንድ ወጣት መሀል ላይ እንዲነቃ ወጣቱ ትክክለኛ ወደ እግዚአብሔር ቃል እንዲመጣ በደንብ ብትሰራ፣ ሲቀጥል ደግሞ አዲስ ቲም አድርገህ ልጆች እንደዚህ ሶሻል ሚዲያ ላይ ያሉትን በዚህ አይነት ረገድ ብትሰራ በጣም ደስ ይለኛልና ተባረክ። ሶሻል ሚዲያ ላይ ያሉት ቲሞች ከዳያተኞች ናቸው። ይኸውልህ ለራሳቸው ነው የሚኖሩት። አሁን አብሮኝ ነው ሰተን ነገ አብሮ አይደለም። እውነት በቃ ወልዋሌ ናቸው ነው በለ። በቃ መቼ እዚህ ትምህርት ቤት ድሮ ምን ሰቀለው ባንዲራ ትይዝላላ የሚውለበለቡ መቼ ውለበለባሉ። አንዴ ወደዚህ ነው ስትል ወደዛ ናቸው እና ምንም ሶሻል ሚዲያ ላይ እውነት ልንገርህ በቃ ጤነኞቹ ቁጭ ብለው የሚሰሙ ሰዎች ናቸው እንጂ እንዲገብተው ተፍተፍ የሚሉት አብዛኞቹ
አእምሯቸው ትክክል አይደለም። ደህና ቤተሰብ ቢኖራቸው ሕክምና የሚያስፈልጋቸው ሰዎች ናቸው አብዛኞቹ። በእውነት የቤተሰብ ድክመት ነው ሞባይል ሰጥተዋቸው እንጂ በቃ ሕክምና በደንብ የሚያስፈልጋቸው አይነት ሰዎች ናቸው። እንደ አከዳድ ሲታጠፉ ፍሬቻ ያሳዩክም ብታይ ጥፍ ነው የሶሻል ሚዲያ ሰው እና እኔ ሶሻል ሚዲያ ላይ እንደዚህ ቲም ማደራጀት ምናምን ጭራሽ ከመድኃኒዓለም ጋር እኔ ያለው መድኃኒዓለም አለ፣ ጂሚ አለ፣ ራሱ መድኃኒዓለም አብሮት አለ፣ አቡነ አብሮኝ አለ ማለት የለበትም። ጂሚ ከእግዚአብሔር ጋር ነው ከእውነቱ ጋር መቀጠል ያለበት ብዬ ነው ማምነው። ልክ እኔም እንደዛው እኔ ያለው መድኃኒዓለም አንተ አለ መድኃኒዓለም አብሮ ካለ እውነትን ከሆነ ያስከው ማለት ነው እንጂ ይሄ የግሩፕ ነገር ተንኮለኛ ስትሆን ነው ግሩፕ የሚሳካልክ። ሸፍጠኛ ተንኮለኛ ስትሆን እኔ ደግሞ እንደዚህ ሰዎችን አሁን እኔ ለማቀነቀነው ሀሳብ ራሱ እንትን ባሪያ እንደሆኑ አልፈልግም። ተመልክተው ጉዳዩን ከሩቅም ይሁን ከቅርብ አይተውት እንደ እግዚአብሔር ቃል የሆነው የቱ ነው ብለው የአቡና ደጋፊ የጀርሚ ደጋፊ ሳይሆን የጂሚ ደጋፊ ሳይሆን የእውነትን የቃሉ ተደጋፊዎች እንዲሆኑ ነው ማበረታታው። አሁን እኔ ጨቅጭቄ ስለ እዩ ጩፋ አውርቼ ስለ ዮናታን አውርቼ ከዮናታን ኦዲየንስነት ወደ እኔ ካመጧቸው መልሶ የኔም ከልት እኮ ነው። አንገቶች ሁሉ ልቦች ሁሉ ፊቶች ሁሉ ዞረው ኢየሱስን ማየት ከቻሉ የእግዚአብሔር ቃል ማንበብ ከጀመሩ ወደ እግዚአብሔር ቃልና ሀሳብ ልባቸውን ካዘነበሉ ነው ስኬት። አቡናማ ምንድን ነው ልክ ዮሐንስ እንዳደረገው ማለት ነው። ዮሐንስ እሱ ጋር የነበረውን ኦዲየንስ ሁሉ ኢየሱስን በተመለከተ ጊዜ ከሰማይ መንፈስ በርግብ አምሳል ሲወርድበት ሲመለከት እሱ ነው በቃ ያልኳችሁ የታረደው በግ ያልኳችሁ እግዚአብሔር ያዘጋጀው የሚታረደው በግ እሱ ነው። በቃ እሱን ስሙት። እኔ በውሃ ጠምቃቸዋለሁ፣ እሱ ግን በእሳት ያጠምቃቸዋል፣ መንሹ በእጁ ነው አላቸው እና ደቀ መዛሙርቱን ሙሉ ጥርግ ብለው ኢየሱስን ተከተሉ። እኔ ሰው ጥርግ ብሎ ከዩ ጩፋም ከኛም እኔን የሚሰማ ምናምን የኔ ደቀ መዝሙር የመሆን አጀንዳም ያለው ሰው ያለ አይመስለኝም። እኔም አስከታይ አይደለሁም በባህሬ። አንድም ሰው ግን ካለ ፈረፋንጎ ላይ የቀረ አንድም ሰው ካለ እንትን ወደ ክርስቶስ ኢየሱስ እንዲዞር ፊቱን ወደ ጌታው እንዲያዞር ኢየሱስን ብቻ እንዲመለከት ክርስቶስን ብቻ እንዲመለከት ነው ጥሪ ማቀርብለት። የአብም ድምፅ ለነ ጴጥሮስ ከሰማይ እሱ ነው። እነ ኤልያስን አዩ ሰሙ፣ ከዛ ሙሴን አዩ ሰሙ፣ ከዛ ሙሴንም ኤልያስንም ኢየሱስንም ጭምር አንድ ላይ ለመስማት ሲፈልጉ የእግዚአብሔር መንፈስ በደመና ኤልያስና ሙሴን ወሰወራቸውና ምን አላቸው? የምወደው ልጄ እርሱ ነው፣ እርሱን ስሙት አላቸው። እግዚአብሔር እንዲሰማ የፈለገው እንዲደመጥ የፈለገው ልጁ ነው። በልጁ ደግሞ የመጨረሻውን መልእክቱን ነግሮናል። እና አሁንም የምንለው እነዚህ ሰዎች የምትከተሏቸው በተለይ ሐሰተኛ ነቢያትን፣ አገልጋዮችን፣ አስተማሪዎች የምትከተሉ ሰዎች ከክርስቶስ ልባችሁን እንደወሰዱት እንድታውቁ ነው ጥሪ ማቀርብላችሁ። ኢየሱስን እንዳታዩት፣ ኢየሱስ ላይ ብቻ ልባችሁ እንዳትጥሉ እያደረገ በጣም ወንጌል ጠላት ነው ይሉኛል አንዳንድ ሰዎች። የወንጌል ጠላት ነው የሚሉት ባይ ዲፎልት እኮ ነው የሚሉት እንደዛ። አንድም ቀን የኢየሱስን ወንጌል ሳጣመም ወይም ስሰድብ አይተውኝ አያውቁም። እዩ ጩፋን መናገር የወንጌል ጠላትነት ይመስላቸዋል። ለምን? ወንጌል ለነሱ እዩ ጩፋ ስለሆነ። ዮናታንን መናገር የወንጌል ጠላትነት ይመስላቸዋል። ለምን? ዮናታን አክሊሉ የነሱ ወንጌላቸው ስለሆነ። አሁን የእናንተ ወንጌል ጠላት ነኝ፣ ምክንያቱም የእናንተ ወንጌል የልጁ የክርስቶስ ኢየሱስ ወንጌል ሳይሆን የዮናታን ወንጌል ስለሆነ። አዎ የእናንተ ወንጌል ጠላት ነኝ፣ ምክንያቱም የእናንተ ወንጌል የመጽሐፍ ቅዱሱ ወንጌል ስላልሆነ። እኔ ግን የእውነተኛው የእግዚአብሔር ቃል ወንጌል ጠላት አይደለሁም ለማለት ፈልጌ ነው። እንደ ቡድን ሳይሆን እንደ አካል በቤተ ክርስቲያን ውስጥ እንዳለ አካል ክርስቶስን ብቻ ለማክበር የእግዚአብሔር መንፈስ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ለማክበር ብቻ በመትጋት ውስጥ መቆየት አለብን ብዬ አስባለሁ። ግን ቴንኪው ስለሰጠኝ አድቫይስ። አሁን እንዳንተ በየቸርቹ የሚነቁ ወንድሞች ካሉ በያለንበት ለአንድ እውነት ለአንድ እምነት አብረን መቆም እንችላለን። አዎ እንግዲህ እኛ ቸርች ላይ እንደዚህ አይነት ነገር ከና የማትቀበልናት አውራጃ ቃልዮት ትባላለች በዚህ ባለውበትና ለዛ ነው ቅድም እዚህ ዲላ ውስጥ ነው። ዲላ ማለት ከሐዋሳ ወደዚህ መጥተ ነውና ከና ሐዋርያት ሲጀመር ሐዋርያት በዚህ ዘመን የለም ብላ የምታስብናት ነቢይ ትቀበላለችና
ሰው ምን ልልህ ፈልጌ ነው ቅድም እንደዚህ ያልኩ አንዳንዴ መንገድ ጠቋሚ ነን እኮ እኛ ወንጌልንም ስንናገር ይሁን መንገድ ጠቋሚዎች ነን እንጂ ወደኛ አይደለም ሰዎችን የምናመጣው። መንገድን ስንጠቅም ግን ሰዎቹ የሚራመዱበትን መንገድ ያገኛሉ። በዚህ ሰዓት ወጣት ነው አብዛኛ 70%። በዚህ ወጣት ኢንቨስት ብታረግ ነገ ውጤታማ የእውነትን የእግዚአብሔርን ቃል የተጠማና የእግዚአብሔርን ቃል እውነት የሚያውቅ ወጣት መፍጠር እንችላለንና ቡዬ በርታ። ጌታ ካንተ ጋር እንዲሁም ከዚህ ጋር ተባረኩልኝ። እናመሰግናለን። ጂሚ አንተም ተኛ፣ እኔም ልተኛ። ነገ እግዚአብሔር አፒታይታችንን ይክፈት። አሜን በል። አሜን። የታረደውን ከብት በደንብ ጭርግድ አድርገን የመብላት አቅም ይስጠን። አሜን በል። መች ነው ቁርጥ የምታስለምደኝ ግን? መች ነው ቁርጥ መብላት የምታስለምደኝ? አረ ትለምዳለህ። አዲስ ነገር የምንለማመድበት አመት ነው። አሜን በል። ወደ አዲስ ምዕራፍ የምትገባበት አሜን ነው። እጅ ላይ ቢላ ይዘህ ይታየኛል። ቢላው በአጠገብ ስጋ ይታየኛል። ልቁረጠው አልቁረጠው እያልክ ያመነታክ ይታየኛል። እና አታመንታ ጂሚ ሆይ አታመንታ ይላል አቡና። ለማንኛውም ይመችህ። ነገ ሰው ይበለን። እግዚአብሔር ከአንተ ጋር ይሁን ብራዘርሽ።